ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። መጥቻለሁ። እንግዲህ ቪዲዮውን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ዛሬ እንግዲህ የመጣሁት በሄርሜላና በአብርሃም በለቀቁት ቪዲዮ ነው እና በነገራችን ላይ ያም ሄደ ያም ሄደ ያም ሄደ ያም ሄደ አለ። እኔ አንዳንድ ጊዜ በጣም ግርም ያደርገኛልና ብዙዎቹ ሚዲያ ላይ በቃ ተደስታችኋል ማለት ነው። ሞኛቱ ነው። እሷ ብሎና አድርጋ የተጫወተችባችሁ ነው። ከዚህ ድራማ ሲጀመር አንቺ መግባትም አልነበረብሽም ሄርሜልዬ። አንቺ የሚዲያው ድምቀት ነሽ። ሚዲያውን እንደ ጨረቃ ነው ያበራሽው። ሀቂቀትን ማለት ነው። እውነት ለመናገር ሚዲያውን እንዴት እንዳደመቅሽ። ቆንጆ ሰው መቼስ ቆንጆ አይደለ? ውብ ሰው መቼም ውብ አይደለ? ስለዚህ ማለት ነው አዎ ተሰድበሻል። ከዚህ ከ1,000 በግ መሀል ገብተሽ አሁንም አይመለስም። በጎቹ አሁንም ቢነግሯቸው አይመለሱም። ደጎቹም ደግሞ ቦታቸውን ይዘዋል። ምክንያቱም ይሄ ድራማ ነው። ይሄ ድራማ ነው። እኔ ከፊትም ተናግሬያለሁ። ይሄ ድራማ ነው። ተመካክረው ማለት ነው። እሷ ልብሷን ጠቅጥቃ እንድትመጣ ሞደሷን ጠቅጥቃ እንድትመጣ አዎ ተብሏል ማለት ነው። ይሄ የታወቀ ነው ማለት ነው። እናውቃለን እኛም። ሰላም አሌይኩም ወራህመቱላሂ በረካቱ። እንዴት ናችሁ ውዶችዬ? እንግዲህ ብዙ ነገር እየጻፋችሁ ነው። እኔም ላይ እንግዲህ ብዙ እየተሳደባችሁም ነው። ይመቻችሁ። የምትሳደቡ ሰዎችም አላችሁ። የሰው ልጅ በስድብ ሳይሆን በምክር ነው እንጂ በስድብ የሚሆን ነገር የለም። እኔ አገሬ ሳይቀር ህዝቤ ሳይቀር ነው የተሰደቡትና በእነዚህ ልጆች በተለይ በአብርሃምና በደመቁ ብዙ ሰው ሰድባችሁኛል ማለት ነው። አይዶን ኬር ችግር የለውም። እነሱ ትላልቅ ሰዎች ሁሉ እየነገሯቸው መቼም ትራይሉ ታውቃላችሁ አይደለ? ስለዚህ ያፋ ተቋረጠ። ስለዚህ እኔ ልላችሁ የቻልኩት የፈለጋችሁትን ነገር ማለት ትችላላችሁ ማለት ነው። ገባችሁ አይደለ? በተለይ የደመቁ በጎች እኔ ቤት እየመጣችሁ የምትኮምቱ የምትሽለጠለጡ ይብን ሙስሊም አይደለሽም ወይ ሙስሊም ናችሁ ሙስሊም አይደለሽም ወይ የምትሉ ሰዎች አላችሁ። ብዙ ባለጌዎች ጥፍራሞች ማለት ነው። እኔ ምንም ችግር የለብኝም። የፈለጋችሁትን ነገር ትኮምታላችሁ፣ የፈለጋችሁትን ነገር ትላላችሁ። እውነትን ከመናገር ይኸው ድራማ ነው። ሁሉ ነገር ፌክ ነው። ዋስትና የለም። አብርሃም እዚህ ላይ አልቀበልም። ይቅርታ እዚህ ላይ አልቀበልህም እኔ። ምክንያቱም እኔ ሄርሜላን ይዘህ ስለመጣ ከጎንክ ነኝ። አሁንም ከጎንክ ነኝ። ምክንያቱም ሌሎቹ ይዘህ ነገ ጧት ስለምትመጣ አህለን ወሰህለን ብለን እንቀበልሃለን። ወላኪን ይሄ እርግዝና ምናምን የምትለው ነገር ይሄ ከእውነት የራቀ ነው። ይሄ ማንም ሊቀበልህ አይችልም። ውሸቱ ደግሞ ምንም ለአንተ ሊበጅ አይችልም። አቋምህን ይዘህ ሄርሜላ ጋር ብትመጡ በጣም ደስ ይላል። ሀቂቀትን ማለት ነው። አንቺ ደግሞ ሄርሜልዬ አንቺ መተሽ ማለት ነው ሚዲያው ጨረቃን ይሆን ጨለማም አልሆንም። እሷ በሚሄዷ ደግሞ ጥሩ ነው። እሷ ጉታጀራ መግባቷ በጣም አሪፍ ነው። ጉታጀራ በሚሄዷ ለአንዱም አንቺ መንጣተሽ ለአብርሃም በጣም ትልቅ ፍቅር ሚዲያው በራ ነው የምልሽ። ፈካ በቃ ለምን እንደው አላውቅም። እሷ ደግሞ 2 ዓመት ደመቁ 2 ዓመት ከ2 ወር 2 ዓመት ከ2 ወር ስለተወነኝ ይበቃል ማለት ነው። አሁን ደግሞ አዳዲሱን መቀበል የምንችለው በቃ እኔ አሁንም ነገም ዛሬም አሁን አዳዲስ ሰዎች እንዲመጡ እንጂ የሀሮ እያረጁ ወደኋላ ገለባው ወደኋላ ምራጩ ግርዱ ወደኋላ ምርቱ ወደፊት ቢመጣ በጣም የተሻለ ነገር ነው። አንቺ ደግሞ ምርት ነሽ፣ ለሚዲያው ድምቀት ነሽ ሄርሜልዬ ማዕሬ ማለት ነው። አንቺ ድምቀት ነሽ። ሀቂቀትን ለመናገር በጣም ልዕልት ነሽ፣ ቆንጆ ሴት ነሽ። ብቃትሽ፣ ጥራትሽ እንዴት ዩቱብ እንደሚሰራ እንዴት እኔ አላቅም። ስለዚህ አዎ በጎቹ ይሳደባሉ። በጎቹ በጣም ነው የሚሳደቡት ከምልሽ በላይ። እኔና አንቺ ከምናወራው በላይ ነው የሚኮምቱት። እኔና አንቺ ከምናወራው በላይ ነው የሚሳደቡት። እና ይሳደቡ፣ እነሱ ተሳደቡ አልተሳደቡ አይዶን ኬር። ምን ቸገረሽ? ምንም የሚቀንሱብሽ ነገር የላቸውም። ዝም በያቸው፣ ይለፍልፉ። ለፍልፈው አውርተው በሌላ ጊዜ ደግሞ እውነት ሁሉ ነገር ፌክ ሲሆን ሲያውቁት የዛ ጊዜ ተረድተው ምናልባት ይቺ ደመቁ ከሜዳ ብን ብላ ስትጠፋ ድሌት ብላ ቻናሏን ስትሄድ የዛ ጊዜ እንግዲህ ይረዱ ይሆናል ብዬ አስባለሁ ማለት ነው። እንኳን እነሱ ቀርቶ ማለት ነው እና ምሳሌ ምትኬ እኮ እየዘፈኑ ምን እያሉ እኮ እንደገና ደግሞ እነሱ እነማን ናቸው? አሁን እኮ በፊት ጊዜ እነ ዘቢባ ግርማ ናስቴር አወቀ ሌሎቹ እንደዚህ ብለው ሚዲያ ላይ ብለው የሙዚቃ ዓለም ውስጥ ኑረው አሁን ቶበት አድርገው ተመልሰው ቤታቸውን ገንብተው ህይወታቸውን ይዘው ምናምን
ይዘው ተቀምጠው አሁን ላይ ከሚዲያ ብዙም አይራገቡም ማለት ነው። አየሽ ተውበት አድርገው ምናልባሽ ደመቁም እንግዲህ ማተቧን አስራ እንግዲህ ታካበተ በኋላ የሐራሙን ገንዘብ እንግዲህ ሰብስባ ይሄ እንደ ምሳሌ ነው። ሰብስባ እንግዲህ ምናልባት እንግዲህ ለብሳ ይሄንን ማተቡን ለብሳ ወደ ቤተክርስቲያን ክዳ እንግዲህ ወይ ትቆርባለች ማለት ነው፣ ወይንም ደግሞ ትጸልያለች። ገባችሁ አይደለ? እኔ ያንን ልታረግ አስባ ነው ብዬ ነው እንግዲህ። እና ይሄ ፌክ ነው የተመካክረው ነው። እና ሄርሜልዬ ማርያም አንቺ በጣም ጀግና ሴት ነሽ። እዚህ የሚዲያው ድምቀት ነሽ፣ የሚዲያው ውብ ድምቀት፣ የሚዲያው ላይክ ሸር አድርጓት፣ ላይክ ሸር ሰብስክራይብ አድርጓት። ሀሳብ አስተያየታችሁን አስቀምጡላት። በቃ ትደግ። እሷም እንደደመቁ ደመቁ ውድቅ ናት። አሁን ላይ 2 ዓመት ከ2 ወር ተውናለች። ይበቃታል። ውድቅ ናት። አሁን እንደማነ ደግሞ ታለቅሳለች መታው። ኧረ ከሚዲያ የሚያጠፋ እንደው ያምጣልን የዝችን ልጅ። አሁን ደግሞ ታለቅሳለች። እንግዲህ ሚዲያውን ልታጨማልቅብን ነው። በቃ ሚዲያው ላይ ልትነፋረቅበት ነው መታ። በቃ ሚዲያው ላይ ልትጨመላለቅበት ነው መታ ማለት ነው። ስለዚህ እኔ የተሻለ ነገር የምመክርህ አብርሽ፣ የምመክርህ የተሻለ ነገር ሄርሜላ ጋር ብትሰራ ነው የሚሻለው ብዬ ነው የማስበው። በቃ ሄርሜልዬ ጋር ብቻና ብቻ ብትሰራ ይሻላል። ምክንያቱም ይቺ ካሜራ ላይ በቃ በየ15 ቀኑ ሴትን እየቀያየርክ ብትመጣ፣ አዎ ምናልባት ቻናሉ ላያድግ ይችላል። ምክንያቱም ለ3 ነው የተሰነጥቀው። አሁን የሀይሚዬም ለብቻ ሂደዋል፣ የኤፋም ለብቻ ሂደዋል። እንደገና ደግሞ የአብርሃም ለብቻ፣ የደመቁ ለብቻ፣ እንደገና ደግሞ የሄርሜልዬ ለብቻ ለ5 ለ6 ነው። ስለዚህ ደግሞ ሰው አልበቃ ተጣበበ። ስለዚህ በአንድ ላይ ኑና ጨብጨብ አድርገን እኛም እንቀበላችሁና ምናልባት ወደ 1 ሚሊዮን ወደ 2 ሚሊዮን እንዲጠጋ ቻናሉ እኛም ጨብጨብ እናደርጋለን። ስትመጡ ደመቁን ይዘህ ስትመጣ እልል እንላለን። ደመቁ ደግሞ ታለቅሳለች። አደራ ደመቁን መቀበል በአበባ በጽጌረዳው በምናምኑ ነው መቀበል ያለብክ። በደንብ በቢሻውር ደግሞ እንደገና ተደግሶ በጎቹ ይልካሉ። አሰባስበው እንግዲህ ዛሬ ደስተኛ ሆነዋል። እኔ በባለፈው ምን እንዳሉ ታውቃላችሁ? አብርሽን ይዘሽብን አትምጪ፣ አትለጥፊብን፣ ቻናሉንም ደግሞ አነይም። አሁን እሺ ወደ ደመቁ ልመለስላችሁ ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወደ ደመቁ ልመለስላችሁ ነው። አጨብጭባችሁ አጨፍራችሁ በአንድ እግራችሁ እንግዲህ መታችሁ ወደ 1 ሚሊዮን። ይሄ ደግሞ ድራማ ነው። ድራማ ሁሉ ነገር ፌክ ነው። ማርገዝ የለ፣ መጣላት የለ፣ ጠብ የለ፣ ምን የለ። በቃ ሄርሜላ ግን ሀቂቀትን እውነት ለመናገር ጠብም የለም ምንም የለም። ሁሉም ነገር ፌክ ነው፣ ግን ድራማ ነው። ሁሉም ነገር ድራማ ነው። ግን የአንቺ መንጣት ደምቋል። ሚዲያው እንዳለ በቅንጭላቱ ነው ያቆምሽው። አዎ ደምቋል። በቃ ይሂድ፣ ችግር የለም። አረ ይለቀቀሽ፣ ምን ያደርግልሻል? በቃ ይሂድ፣ ይታዩ። በቃ አብርሃም ይሂድ። እንደው ካወጣው እኔ እንዳትመለስ እፈራለሁ። አብርሃም እኔ አያገባኝም። እጅህን ሰብስብ፣ ተመለስ። እኔ አያገባኝም። እዚህ ጋር አብርሃም ስማኔ ልንገርህ፣ ይቺ ልጅ እያለቀሰች እየተጨቃጨቀች መብሊያ መጠጫ ደህና ያረፍከውን ድጋሚ ሂደህ ብታለቅስ የሚቀበል የለም። ሀቂቀትን ማለት ነው። እውነት ለመናገር ተመልሰክ ከሄርሜላ ጋር መልሳለሁ ብለህ ከሆነ ተሸውደሃል። አሁን ያችኛቱ እንቁቱ አርግዛለች። በዛው በጠሪቋ ትቀመጥ ማለት ነው። በዛው በቦታዋ ትቀመጥ። ሄርሜልዬ ጋር ላይፋችሁን ቅጩ። ዝም ብላችሁ ፍራንክ ነው ብለህ መተክ እሱ ትልቅ ነገር ነው። እውነቴን ነው። ፍራንክ ነው ብለህ ነው በቃ እንጂ አሁን ደመቁ ጋር ሂደክ መልሰህ ጨጓራህን እመልጣለሁ ካልክ እኔ የራሱ ጉዳይ በቃ የእውነት። ስለዚህ እሷ የፍቅር አሰጣጥ ሚዲያው ድምቀት ጨረቃ የሆነችው አብርሃም ማለት ነው። የእውነት ሚዲያው ሁለታችሁም በቃ ሚዛናዊ ደስ የሚል እንጂ አላቅም። ብቻ የዚች ልጅ እኔ አላቅም። የኔ ልዕልት፣ የኔ ማር፣ የኔ ቆንጆ። ስለዚህ እኔ ድምቀት ናት ብዬ ነው የማስበው። በጎቹ ደግሞ ተደስተው ምናምን ዛሬ እያጨበጨቡ ነበር። ሞኛቱኑ ጅላቱኑ ማለት ነው። ጅላቱኑ ሁሉም ነገር ፌክ ነው። ሁሉም ነገር ጨዋታ ነው። ደመቁም ነፍሰ ጡር አይደለችም። አንድ ቪዲዮ ለቅቄ ትክታክ ላይ አቃጠሉት በጎቹ። እሳት ያቃጥላቸውና ማለት ነው። በጎቹ እኮ ትንሽ ነገር ነው የቀራቸው። በጎቹ ትንሽ ነገር አሳያቸዋለሁ። ደግሞ እየጎለጎልኩ እያመጣሁኝ ደመቁን እንግዲህ እለቃታለሁ ማለት ነው። ደመቁን ታውቃላችሁ አይደል? ስለዚህ እናንተ አሁን ላይ ውድቅ ናችሁ። አትፈለጉም፣ አታስፈልጉም፣ ወድቃችኋል። 2 ዓመት ከ2 ወር ተወነች እንግዲህ ደመቁ፣ የእናንተ ደመቁ። ድጋሚ ደግሞ አሁን
ቀለበት ይታሰርላት ብላችሁ ከሆነ የምናውቀው ነገር የለንም። አንድ ደግሞ እያለቃቀሰ ነው። አንድ ደግሞ እያለቃቀሰ አፈቅራታለሁ ወዳታለሁ እያለ ደግሞ አብረሽ ነው ስሙ። እሱ ደግሞ መቷል እያለቀሰ። ምን ድንጉር ነው እንዴ? አርግዛ ታዲያ ሁለት ባል እንዴ አንተ የምታገባው? እሷ ሁለት ባል ይገባል እንዴ? ሴት ልጅ ወንድ ነው እንጂ የሚያገባው ሴት እንዴት ያገባል? አንተ ሁለት ወንድ ባለጌ እንዴ! ምንድን ነው የምትጨማለቁት እንደዚህ? ኧረ ተረጁ በቃ ደመቁ ደመቁ በቃ እንደለመድሽው ሂጂ፣ በቃ ሂጂ ሂጂ በቃ ከዛም ከዚህም ከዛም ከዚህም ከዛም በቃ ሂጂ። ይሄ ደግሞ አይኑን ጨፍኖ ሲያዩት ያላማረ ሲበሉ ቅር ይላል። ተረጁኝ ደመቁ እያለ መጣ። እንዴት ታምሪያለሽ ምናምን እያለ ነበር። በቃ ተረጁና አንቺም ደግሞ በቃ ሂጂ። አብርሃም ይዞ መጥቷል አይደለ ሄርሜላን። አንቺ ደግሞ ያንን ከበቡሽን ይዘሽ ነይ። ከበቡሽን እንቀበልሻለን። ከበቡሽ ደግሞ እያለቀሰ ተረጅኝ ምናምን። አዎ ከበቡሽን ይዘሽ ነይ እንቀበልሻለን እኛ ምንም ችግር የለውም። ላሐውለ ወላ ቁወተ። ምን አይነት ናቸው እነዚህ ሰዎች? በዚህ ልክ ምን ነው እንደዚህ? እንደው ሚዲያውን እንኳን እንደው ዱዓ እንዳናረግበት እንኳን ሰላሙ ሰው ጋር ግን እንዳንዘያየር እኮ አረጋችሁት እኮ። ሚዲያውን እኮ አበለሳሻችሁት። ስለዚህ አንቺ ሄርሜልዬ ጀግና ሴት ነሽ ማሪ፣ እኛ እንወድሻለን፣ እናከብርሻለን። ቪዲዮውን ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ 6000 አስገቡኝ። እንግዲህ ደመቁ ልትመጣ ነው። ደመቁ ከማልቀስ ውጭ ሌላ አታውቅም። ሞት ይሻላል። በቃ ፊታችሁን አትዙሩ ወደ ደመቁ ካሁን በኋላ። ምክንያቱም አመት እንግዲህ ተረገዘ ይሷለች። 15 ቀን ቀራት፣ ሳምንት ቀራት፣ 15 ቀን ቀራት። እኔ ደመቁዬ እነዚህ ሰዎች እንዳይዞሩብሽ ፈራው፣ እንዳይዞሩብሽ በጎቹ ፈራው። ያንቺ ልጅ አልተወለደም። እንግዲህ መና የቀረ ነገር ነው ማለት ነው። ልጅሽ ሊወለድም አይችልም አልተወለደም። እንዲ አመት ሙሉ አመት ግን አመት እኮ አሁን እኮ እየሄደ ነው ብለዋል አይደለ? አመት ሙሉ እየተረገዘ ነው ብለዋል። በቃ ከበቡሽን ተረጁ። በቃ ከበቡሽን ተረጁ።